በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የድንግል ማርያም የአስራት ያደራ ልጆች በልዑል እግዚአብሔር ፍጹም ሰላም እንደምንሰነበታችሁ እንኳን ለዐቢይ ጾም 5ኛ ሳምንት ለደብረ ዘይት በሰላም በጤና ደረሳችሁ። እንኳን ለዚች ቀን በቃችሁ። አምላከ ቅዱሳን መጠበቅን ጠብቆ ቸርነቱን አብዝቶልን እድሜ ለንስሐ ጨምሮልን ለዚህ ቀን ስላደረሰን ክብርና ምስጋና ለስም አጠራሪውን። ውድ እግዚአብሔር ቤተሰቦች እንደ እግዚአብሔር ፍቃድ በዚህ ቪዲዮ ስንክሳሩን የዕለቱን ስንክሳርን መጋቢት 6 ያለውን ስንክሳርና እንዲሁም ስለ ደብረ ዘይት ትርጉሙንና ምን ማለት እንደሆነ በተቻለ መጠን እንናገራለን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ሰምተን ለመጠቀም ያውቃል። ደብረ ዘይት ትርጉሙ የወይራ መብቀያ በወይራ ደን የተሸፈነ ተራራ ማለት ነው። ወይም ደብር ማለት ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። በተገናኘ ደብረ ዘይት ማለት ወይም ዛፍ የሞላበት የበዛበት የወይራ ተራራ ማለት ይሆናል። ከኢየሩሳሌም በስተምስራቅ የሚገኝ ቦታ የሚገኝ ተራራ ሲሆን በመካከል የቂሮስ ሸለቆ ብቻ ነው ያለው። ከግርጌው ጌቴሴማኒ የተባለው የአትክልት ስፍራ ይገኛል። የጸሎት ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበትና በዓለም የእመቤታችን ቅድስት ድንግል ማርያም ቅዱስ ሥጋዋ ያረፈበት ወይም የድንግል መካነ መቃብር በዚህ ተራራ ግርጌ ይገኛል። ቤተፋጌና ቤታንያ በኮረብታው ጫፍና በምስራቅ ዳንታ ላይ ይገኛሉ። ይህ ተራራ በመጽሐፍ ቅዱስ የሚገኙ ብዙ ድርጊቶች የተደረጉበት ቦታ ነው። ጌታችን ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜና ስለ ዳግም ምጽአቱ በዚህ ተራራ በትንቢት መልክ ተናገረ። ማቴዎስ 24 ቁጥር 3 ማቴዎስ 24 ቁጥር 3 በዚህ ተራራ ላይ ወደ ሰማይ አረገ። ሉቃስ 24 ቁጥር 50 በዚህ ተራራ ላይ ቀን በከተማ እና በገጠር ሲያስተምር ውሎ ሌሊት የሚያድርበት የሌዮን ዋሻ ይገኛል። በኋለኛው ምጽአት ዕለትም በዚህ ቦታ እንደሚገለጥ ትንቢት የተናገረ እሱ ራሱ ክርስቶስና እንዲሁም ደግሞ ትንቢተ ዘካርያስ ምዕራፍ 14 ቁጥር 3 እስከ 15 ያለው ተቀምጧል። ስያሜው የዐቢይ ጾም እኩሌታ ላይ ያለው ሰንበት በዚህ ተራራ ተጠርቷል። ይህንን ዕለት የቤተ ክርስቲያን ሊቃውንት አባቶቻችን ያሬድ ደግሞ በተለይ የዳግም ምጽአቱ ትርጉሙን እያንዳንዱን በድጓው ዘርዝሮ አስቀምጦታል። ከዕለታት አንድ ቀን ደቀ መዛሙርቱ የቤተ መቅደሱን ስነ ሕንጻና በትኩረት እያንዳንዱን ነገር በመመልከት አደነቁ። ጠዋት በጸሎት ጊዜ ጸሎታቸውን አድርሰው ሲጨርሱ የጠዋት ፀሐይ አርፎበት ያሸበረቀውን ቤተ መቅደስ ውበቱን አይተው አደነቁ። እንደ ስራው እንደ ሁኔታው አስገርሟቸውና አስደንጋቸው ይህ ነገር ምንድነው? ጌታችንንም አብሮ እንዲያድንቅ ሲጠብቁ እንደው ጌታ ሆይ ይህ ቤተ መቅደስ ያምራል እንዴት ነው ብለው ሲጠይቁት ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ይህ ቤተ መቅደስ ይፈርሳል ብሏቸው እርፍ አለ። ምክንያቱም ይህ ይፈርሳል ሲላቸውም አንደኛም ስለ ራሱ ሥጋ ነበር፣ ሁለተኛም ደግሞ ስለ ዓለም ፍጻሜ ምልክቱ ነበረ። ማቴዎስ 24 ምዕራፍ 3 ላይ ቀድሜ እንዳልኳችሁ የእግዚአብሔር ቤተሰቦች የዚህ ዓለም ፍጻሜ ምልክት
ሐዋርያት አባቶቻችን ጥያቄ ጠይቀው መልስ አግኝተውበታል። ሲጠይቁትም ምንድን ነበር ያሉት? የመምጣትህና የዓለም ፍጻሜ ምልክቱ ምንድነው ሲሉት ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ ነበር የጀመረላቸው። ምክንያቱም ይህ የምታዩት የሚያምረው ሁሉ ያልፋል፣ ቃሌ ግን አያልፍም። እስከ ዓለም ፍጻሜ ድረስ የሚጸና እሱ በሕይወት በእምነቱ የጸና ብቻ ይድናል። ብዙ ሐሰተኞች ነቢያቶች ይነሳሉ። እነዚህን የመሳሰሉትን ሁሉ ብዙ ነገሮችን የዘረዘረላቸው በኋላ መድኃኔ ዓለም ክርስቶስ እሱም ወደ ትምህርቱ እነሱም ወደ ስራቸው ተመልሰዋል ማለት ነው። ጌታችን በአንደኛ ደረጃ የተናገረው ምልክት በተለየ ጊዜ በተለያየ ሀገር ብዙ ሐሰተኞች ክርስቶሶች እንደሚነሱ ነው። የጌታ ቃል አይቀርምና ከዚህ ቀደም ብዙ ሐሰተኞች ነቢያቶችን አይተናል፣ እያየንም ነው፣ እየሰማንም ነው። በእጅ የሚዳሰስ የሚጨበጥ ነገር እያየን ነው። ስለዚህ የእግዚአብሔር ቤተሰቦች ይሄ ትንቢት ይፈጸም ዘንድ እንጂ የመናፈቃን ኃይል ሆኖ የመናፈቃኑ ጉልበት ሆኖ ገንዘቡ ሆኖ ወይም ደግሞ እነሱ አውቀውበት አይደለም ዛሬ የሚናገሩት። ቃሉ ይፈጸም ዘንድ ይህ ሊሆን ግድ ነው ስላለ ብቻ ዛሬ እየሆነ ያለውን እያየን ነው። በሀገራችን በኢትዮጵያ በአፄ ንብለ ድንግል ዘመን መንግስት እኔ ክርስቶስ ነኝ የሚል ሐዋርያ ሐሰተኛ ተነስቶ ነበረ። ምክንያቱም ቤተክርስቲያኑን ከስሯ ነቅሎ ለጥመጣል ነበረ። ነገር ግን እግዚአብሔር ካልፈቀደ አንዳች ነገር አይሆንምና ሊሆን አልቻለም። እስካሁን ድረስ ጸንታ ቆማለች። ውድ እግዚአብሔር ቤተሰቦች የጦርንም ወሬ ትሰማላችሁ ብሎናል። የጦርንም ወሬ እየሰማን ነው፣ እያየን ነው። በጆሮአችን እየሰማን ነው፣ በዓይናችን እያየን ነው። ስለዚህ ደብረ ዘይት ማለት በምጽአቱ ደግሞ ራሱ ክርስቶስ የሚገለጥበት ፍርድ የሚሰጥበት እያንዳንዱን ለስራችን የሚከፍልበት ነውና እግዚአብሔር ከዛ ሁሉ ከመከራው እንዲያድነን ይህንን የምንሰማውን የምናየውን ነገር እንዲያርቅልን በጾምና በጸሎት እንተጋ ያስፈልገናል። ውድ እግዚአብሔር ቤተሰቦች ይህን ያህል ስለ ደብረ ዘይት ካልኳችሁ እንደ እግዚአብሔር ፍቃድ ደግሞ ወደ ዕለቱ ስንክሳር እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። ሰምተን ለመጠቀም ያብቃን። ሁሉን ነገር ያከናወነ አባቶቻችንን በእምነታቸው ያጸናቸው እኛንም እንዲያጠናን መልካም ፍቃዱ ይሆንልን። ውድ እግዚአብሔር ቤተሰቦች አሁን ደግሞ የዕለቱን መጋቢት 6 ስንክሳር እናቀርባለን። እግዚአብሔር ከሁላችን ጋር ይሁን። ስንክሳር ዘወርኀ መጋቢት 6 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 6 በዚች ቀን በሰላሞች ዘመነ መንግስት ዲዮስቆሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድርያ ሰዎች ወገን ነው። በመግባባት በመከፋፋትም ከክርስቲያን አውጥተው ወደ እስልምና አስገቡት። በእምነታቸውም ጥቂት ጊዜ ኖረ። ዮም በሚባል ሀገርም ለአንድ ክርስቲያን ሰው የተዳረች አንዲት እህት ነበረችው። ወንድሟ የክብር ባለቤት ጌታችን ኢየሱስ ክርስቶስን እንደ ካደውና ሃይማኖትን እንደተወ በሰማች ጊዜ ታላቅ ሐዘንን አዘነች። ከዚህም በኋላ እንዲህ ብላ ወደ እርሱ መልእክትን ላከች። የክብር ባለቤት ክርስቶስን አንተ እንደካድከው ከሰማሁበት ቀንና ሰዓት ጀምረ በክርስትና ሳለ የሞትክ መርዶ ሲመጣልኝ ወድ ነበር። በክርስትና ሃይማኖትህ እንዳለ መርዶ ቢመጣልኝ ወድ ነበረ። ከዚህም ከቅዱሳት መጻሕፍትን ጥቅሶችን ጠቅሳ በደብዳቤዋ ፍጻሜ እንደዚህ ብላ ጻፈችለት። ከዛሬ ጀምሮ ወደ ክርስትና ካልተመለስክ ይቺ ደብዳቤ በእኔና ባንተ መካከል የፍቅር ፍጻሜ እንደሆነች ወቅ። ከቶ ፊትንም እንዳታሳቂኝ ምልክትም ወይም መልእክትም ቢሆን አትላክልኝ አለችው። የቱንም የመልእክት ደብዳቤ ባነበበ ጊዜ መሪር እንባን አለቀሰ፣ ተጸጸተ፣ ፊቱን ጸፋ።
ፂሙንም ነጨ። ተነስቶም ወገቡን ታጠቀ። ረጅም ጸሎትንም በመጸለይ ማለደ። ፊቱንም አዳኝ በሆነ መስቀል ምልክት አማተበ። ከፊቱም ወጥቶ በእስክንድርያ ከተማ ውስጥ ተመላለሰ። እስላሞችም ባዩት ጊዜ ይዘው ወደ መኮንኑ አቀረቡት። መኮንኑም ከእርሱ ስለሆነው ነገር ጠየቀው። እርሱም ክርስቲያን ነኝ፣ ሌላ ምንም አላውቅም ብሎ መለሰለት። መኮንኑም ደግሞ የክርስቲያንን ሃይማኖት ትተህ ወደኛ እምነት ገብተህ አልነበረምን ብሎ መለሰለት። ቅዱስ ዲዮስቆሮስም መልሶ እንዲህ አለ። በወልድ የማምን ሕይወትን ያየሁትን የእግዚአብሔር የቁጣው መቅሰፍት በላይ ይወርዳል እንጂ የሚል በከበረ ወንጌል ተጽፏል። ስለዚህ እኔ በክብር ባለቤት በሕያው እግዚአብሔር ልጅ በጌታችን በኢየሱስ ክርስቶስ አምናለሁ። እኔም ትውልዴ ክርስቲያን ነው። አሁንም በክርስትናዬ ሞታለሁ። መኮንኑም እጅግ ተቆጥቶ ከዚህ ምክር ካልተመለስክ እኔ የጸና ቅጣት እቀጣሃለሁ አለው። ቅጣቱንም ፈርቶ ከመልካም ምክሩ አልተመለሰም። ከዚህም በኋላ ታላቅ ግርፋት ገርፎ አሰረው። በአስር ጥቂት ስም ገዳም በስር ጥቂት ቀናትም ቆየ። ከእስር ቤትም አውጥቶ ከምክሩ ከሐሳቡ ቢመለስ ብዙ ጊዜ ዘበዘበው፣ ጠየቀው። ቃልም ይገባለት ዘንድ ጠየቀው። ይህ ካልሆነ ግን በእሳት እንደሚያቃጥለው ነገረው። ቅዱሱም ሕያው በምታደርግ ከክርስቲያን ሃይማኖት በቀር በሌላ አልሞትም ብሎ መለሰለት። መኮንኑም በእሳት እንዲያቃጥሉ ታዘዘ። ከከተማም ውጭ ታላቅ ጉድጓድ ቆፈሩለት። እንጨትም መልተው አነደዱት። ነበልባሉም እጅግ ከፍ ከፍ አለ። ያን ጊዜም ብዙ ገርፈው ስጋውም በሰይፍ ሰነጣጠቁ። ወደ እሳትም ጨመሩት። ነፍሱንም በእግዚአብሔር እጅ ሰጥቶ በመንግሥተ ሰማያትን የሰማዕትነትን አክሊል ተቀበለ። ጸሎትና በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ቅዱስ ቴዎዶስዮስ። በዚህችም ዕለት ታማኝ የሆነ ኤጲስቆጶስ የቅዱስ ቴዎዶስ የዕረፍቱ መታሰቢያ ነው። የዚህንም ቅዱስ ዜና ከዲዮቅልጥያኖስ የተሾመ የቆጵሮስ ገዢ ዮልዮስ ሰማ። ወደ እርሱም አስቀርቦ የክብር ባለቤት ክርስቶስን ክዶ ለረከሱ ጣዖቶቹ ዕጣን እንዲያጥን ማዕጠንትን እንዲያቀርብ መሥዋዕትም እንዲያቀርብ ፈለገ። ቅዱስ ቴዎዶስም እኔስ በሕያው እግዚአብሔር ልጅ በጌታዬ በኢየሱስ ክርስቶስ አምናለሁ፣ ለእርሱ አሰዋለሁ ብሎ መለሰ። ትእዛዙንም ባልሰማ ጊዜ ጽኑ ግርፋትን ከላም ቆዳ በተሰራ ጅራፍ ገረፈው። ከዚህም ሰቅሎ ስጋው ሁሉ ሰነጠቀ። አውርዶም በሳት በጋለውት ብረት አልጋ ላይ አስተኘው። ጌታችንም ከዚህ ሳይቀር ጠብቆ አዳነው። ከዚህም በኋላ እጆችንና እግሮችን በረጃጅም ችንካሮች ቸነከረው። እስከ ወህኒ ቤትም ጎተተው፣ በዚያ ጣሉት። እግዚአብሔርም ከዲዮቅልጥያኖስ አጥፍቶ ጻድቁ ቆስጠንጢኖስ እስከነገሰ ድረስ በወህኒ ቤት አኖረው። ከዚህም በኋላ እጆቹንና እግሮቹን በረጃጅም ችንካሮች ቸንክረው እስከ ወህኒ ቤት ጎትተው በዚያ ጣሉት። እግዚአብሔርም ከሃዲው ዲዮቅልጥያኖስን አጥፍቶ ጻድቁ ቆስጠንጢኖስን እስከነገሰ ድረስ በወህኒ ቤት ኖረ። ቆስጠንጢኖስም የመንግስት ስልጣን በያዘ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስን በማመን የታሰሩትን ሁሉ እንዲፈቷቸው አዘዘ። ከዚህም በኋላ ወደ አገሩ ተመልሶ በጵጵስናው ሹመት ላይ ኖረ። ምዕመናንን በበጎ መምራትና በበጎ ሥራ እየመራ ኖረ። ዕድሜውንም ፈጽሞ በሰላም አረፈ። የፈጣሪው በረከት
ቸርነቱና ምሕረቱ የእሱም ምልጃና ጸሎት ከሁላችን ጋር ይሁን ለዘላለሙ አሜን። በዚህችም ቀን በበረሃ የሚኖሩ እንጦስና አርኬዲሊዮስ ጻድቁ ዘሩፋኤል አረፉ። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ታቀረብኩ ማኅሌተ አዘክርያ አእላፈ ተጸምር ዘልፈ ለና አነብብ ተወክፍ በንቴተ መጽሐፍ እንተርሲካ እግዚኦ ጻድቀ መበለቱ ኩፍ ብኡላን ዘተርፈ ነቢያ ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ መነኮሳት ሂራን ባርኩ ባረኩ ጉባኤ ዛቲ መካን እስመ አረጋዊ እስከ አረጋዊ ሊቅ ወንዑስ ሕፃን እዛ ጽፎ በክርታስ ወዛ ጽፎ ዘይድረስ ለዝህቡ እዛ አንብቦ ወተርጉሞ ወለዘ ተርጉሞ በልሳነ አዲስ ወለዘ ሰማ ቃሉ በእዝነ መንፈስ በጸሎትም ማርያም አረቂት ሁሉ መባስ ወራ ይማረን ኢየሱስ ክርስቶስ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁሉ ጊዜ የሚያቀርብልን አላፍ መላእክት ያሳሰቡክ በችግሬ ጊዜ የሚያቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ ወንጌል ሰባክያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት ፍጹማን ደናግል እንደዚሁም ደጋጎች መነኮሳት ልጅ አዋቂ ሳይለይ የምንሰባሰብባትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። አሜን አሜን አሜን። ይማረን እግዚአብሔር አምላክ በቸርነቱ ይጠብቀን፣ ሀገራችን ኢትዮጵያን ይጠብቅልን። ወደ እግዚአብሔር ቤተሰቦች እንግዲህ በደብረ ዘይት ላይ በተለይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ቃል ልብ ልንለው ይገባል። ምክንያቱም ብዙዎቻችን እያወቅንም ሳናውቅም ብዙ ጠላፊዎች እያጠመዱን እንደሆነ መንቃት አለብን። ምክንያቱም በተለይ ታድሶች በቤተ ክርስቲያን ውስጥ በጣም ተሰግዝቀው ገብተው ቤተ ክርስቲያንን እንደው ለመጣል ስራ እየሰሩ ነውና እንጠንቀቅላለው። ምን መሰላችሁ እግዚአብሔር ቤተሰቦች፣ አንዳንድ ጊዜ እያወቅን ሳናውቅም በተለይ መዝሙራት መለየት አለብን። መዝሙሮቹ አሁን በተለይ ዘፈን የሚሸቱ ጌታ የሚሉ ለምን ጌታ መድኃኒዓለም ክርስቶስ የተናገረው ቃል አለ። ጌታ ሆይ የሚሉ ሁሉ መንግስተ ሰማያትን የሚገባ ይምሰላቸው የአባቴን ፍቃድ የሚያደርግ እንጂ ያለውን ቃል አንርሳ። ምክንያቱም ዛሬ ጌታ ሆይ እያሉ ስሙን ብቻ ይዘው ግን በግብር የማይገኙ ሰዎች ስሙን እየጠሩ ቅድም ራሱ ክርስቶስ በተናገረው በማቴዎስ 24 ላይ ያለውን ቃል ያንን የረሱ ግን እኛም ደግሞ ሰምተን እንዳንጠቀምበት ሌናችን አደንዝዞን ብዙ ስራ እየተሰራ ስለሆነ ከመናፈቃን ራሳችን እንጠብቅ። ምንም ቢሆን ቃሉ ቃሌ አያልፍም ሰማይና ምድር ያልፋሉ ብሎ ተናግሯል። ከዛው ማቴዎስ 24 ላይ እስከ ዓለም ፍጻሜ ድረስ እሱ ክርስቶስ እስከዛች ቀን ድረስ ምን እንደሚደረግ እያንዳንዱ ተናግሯል። ነገር ግን እኛ ደግሞ ዝንጎች ነን። ተግባሩን ማንፈጽመው ከሆነ ቲዮሪ ብቻ ከሆነን ፍሬ አናፈራበትም ማለት ነው። በተቻለ መጠን የሰው ልጅ መቼ እንደሚመጣ አታውቁምና ተዘጋጅታችሁ ጠብቁኝ፣ እንደውም እንደ ሌባ ድንገት መጣባችኋል እያለ ሁሉ ብዙ ጊዜ መድኃኒዓለም ክርስቶስ ተናግሯል። ምክንያቱም ይህች ድንገት መጣባችኋለሁ የሚለን ድንገት ህይወታችን የምትወሰደውንም ማሰብ አለብን። ድንገት የሰው ልጅ እንደወጣ ይቀራል። ለምሳሌ በእንቅፋት ልንሞት እንችላለን፣ ወይ በመኪና አደጋ ሰው ይሞታል። በውሃ ትንታ የምንመገበው ምግብ ራሱ ሊያንቀን ይችላል። ተኝተን ልንነሳ እንችላለን። ብዙ ነገሮች እንሰማለን የእግዚአብሔር ቤተሰቦች። ስለዚህ ያ እንደ ሌባ ድንገት እመጣብሃለሁ የሚለው ይሄ ነው። ድንገት እንወሰዳለን ሳናቀው። ለምሳሌ አንዳንድ ሰዎች ሳናስበው ድንገት ሞተው ተገኙ ይባላል። ድንገት ደግሞ እንደወጡ በዛው ቀሩ ይባላል። ይሄ ምንድነው? ድንገት እንደሌላ ጥልፍ አድርጎ ይወስደናል ማለት ነው ሞት። ስለዚህ ሞት ሁልጊዜም ከጫንቃችን ላይ ተከሻችን ላይ ይዘነው እንደምንኖር ማወቅ አለብን። ሞት በእግዚአብሔር ፊት የሚያቀርበን ታላቅ የእግዚአብሔር መሳሪያ ነው። ምክንያቱም ሞት ከሌለ ህይወት የለም። ሞት ሲባል ደግሞ ይሄ ምድራዊ ህይወት አይደለም። ሞት ሲባል ያኛው ወደ ሲኦል የሚወስደን ሞት ነው ክፉ። ምክንያቱም
በዚህ ምድር ላይ ስንሰራ ስንኖር ሁሉን ነገር እግዚአብሔር ያዘጋጅቶልን በተቻለ መጠን ስንኖር ከእግዚአብሔር ጋር ራሳችን ካላስተካከል ነው ከእግዚአብሔር ጋር መኖርን ካልለመርን ስጋዊ ፍቃዳችን ብቻ እየፈጸምን ምንኖር ከሆነ ድንገት ስንጠራ ያኛው ሲኦል ቦታ ተከፍቶ ይጠበቀናል ማለት ነው። ገነት ዝግ ትሆንብናለች ማለት ነው። ነገር ግን እግዚአብሔር በፈቀደ መጠን እሱ ባዘዘን ሁሉንም ቃላቶች እንኳን ባንፈጽም በምንችለው አቅም እሱ ባዘዘን በምንችለው አቅም በሃይማኖታችን ጸንተን ንስሐ እየገባን ስጋው ደግሞ መቀበል አለብን። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም እንዳለ ስጋዬን የበላ ደሜን የጠጣ ደግሞ የዘላለም ሕይወት አለው እንዳለ ሁሉ በስጋውና በደሙ ልንታተም ይገባናል። ዋናው ነገር የሰው ልጅ ትልቁ ማሰሪያ ይሄ ነው። ሰው ሁሉ ነገር ቢኖረው እግዚአብሔር ከሌለው ከንቱ ነው። ምንም ነገር ቢኖረን እግዚአብሔር ከሌለበት ባዶ ነው። ምንም ነገር ሁሉ ነገር ወርቅ ላይ እንኳን ብንተኛ እግዚአብሔር ከሌለበት ባዶ ነው። ስለዚህ እግዚአብሔር ቤተሰቦች ከምንም በላይ ሁልጊዜም ቢሆን እንቁዎች እንሆን፣ ንቁዎች እንሆን። እንቁ ማለት ከሁሉም ነገር የጠራው ወርቅም በላይ ወርቅ ማለት ነው። ስለዚህ እኛ ክርስቲያኖች እንቁዎች ነን። የእግዚአብሔር የደሙ ዋጋዎች ነን። በወርቅ ደሙ የተገዛን ነን። በመስቀል በዛ መከራ በተቀበለባት ዕለት የወለደን ነን። ስለዚህ ሁሉ ነገር ተሰጥቶናል። ምንድንባቸው ብዙ መንገዶች አሉ። ለምሳሌ ሰው የሚሰርቅ የሚዘሙት ከሆነ የሚገድል የሚዘረፈ ከሆነ ይህም ሁሉ በንስሐ ታጥቦ ንጹህ ሰው እንዲሆን አድርጓል እግዚአብሔር። ለምሳሌ ለዚህ ምሳሌ ዝሙተኛውን መግደላዊት ማርያም ማየት እንችላለን። ዘራፊውን ፈያታዊ ዘየማንን ማሰብ እንችላለን። ይህ ሁሉ ሲያደርግ መድኃኔዓለም ክርስቶስ ምን እያለን ነው? የትኛውንም እንኳን ኃጢአት ብትሰሩ ደካሞች እንደሆናችሁ አውቃለሁና እመራችኋለሁ። እናንተ ብቻ ተጸጽታችሁ ተመለሱ፣ ልቦናችሁን ስጡኝ፣ እኔ በእናንተ ልቦና ልደርበት ሲለን ነውና ሁልጊዜም ቢሆን ዝግጁዎች እንሁን። ራሳችን እንደ ኃጢአተኛ እንቁጠር እንጂ እንደ ጻድቅ እንደ ትዕቢተኛ አንሁን። ትዕቢተኛው ዲያብሎስ ነው። ትዕቢተኞች መናፍቃን ናቸው። ራሳችን ጸድቀናል፣ ክርስቶስ ኢየሱስ ሙቶልናል እያሉ ስሙን እየጠሩ ነገር ግን በስራው የማይኖርበት በመጽሐፍ ቅዱስ ቃል የማይኖሩበት እንደነሱ እንዳንሆን መጠንቀቅ አለብን። መጠንቀቅ ማለት ሁሉን ነገር ያየነውን ሁሉ መከተል ሳይሆን መርጠን መብላት። ለምሳሌ ምግብ ማንፈልገው ውስጣችን የማይፈልገው ምግብ ብንበላ ጤና አይሆነንም፣ ለስጋችን እንኳን ማለት ነው። ለነፍሳችን ደግሞ ከእግዚአብሔር ጋር የማያገናኛትን ስራ ብንሰራ ምን ያደርጋል? ነፍሳችን ትታመማለች ማለት ነው። ስለዚህ እግዚአብሔር ቤተሰቦች ሁልጊዜም ቢሆን ከንስሐ አባቶቻችን ጋር መቅረብ፣ ስለ ጾምም ቢሆን ስለ ሁሉም ነገር ካወቅን መናፍቃን በቀላሉ እኛን ሊጠሉን አይችሉም ማለት ነው። ነገር ግን ይህንን ስለ ቃለ እግዚአብሔር፣ ስለ ሁኔታዎች፣ ስለ ሥርዓተ ቤተክርስቲያን፣ ስለ አጠባበቁ ምን አይነት መዝሙር ማዳመጥ እንዳለብን ወይም ደግሞ ሥርዓተ ቤተክርስቲያን ማለት ምን ማለት እንደሆነ፣ የምንለብሰው ልብስ ምን አይነት እንደሆነ ወይም ደግሞ የምንመገበው ምግብ ሰዓታችን፣ ሁኔታችን፣ የምንጾመው ጾም እንዴት መጾም እንዳለብን ሁኔታውን ካልተረዳን የስም ክርስቲያን ብቻ ከሆንን ዋጋም አይኖረንም ማለት ነው። ከእግዚአብሔር ፊትም አንዳች ነገር አናገኝም ማለት ነውና እግዚአብሔር አምላክ በቸርነቱ ጠብቆ ለንስሐ እንዲያበቃን ፍጻሜያችንን እንዲያሳምርልን የእመቤታችን የወላዲተ አምላክ የድንግል ማርያም በረከቷ እንዲያሳደርብን በደብረ ዘይት በዛን ጊዜ በተገለጠ ሰዓት እናንተ እርጉማን ከኔ ሽሹ የሚለውን ድምጽ እንዳያሰማን፣ ነገር ግን እናንተ የአባቴ ብሩካን ወደ ዘላለም ሕይወት ግቡ የሚለውን ቃል እንዲያሰማን መልካም ፈቃድ ይሁንልን። በስንክሳር የተሰሙትን ደግሞ የሰማናቸውን ለሕይወት ያድርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ውድ እግዚአብሔር ቤተሰቦች በተቻላችሁ መጠን ሁላችሁም ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ፣ ሌሎቻችሁ ደግሞ ሰብስክራይብ ያደረጋችሁ ደግሞ ሼር እና ላይክ እንድታደርጉ እንድታበረታቱን በአክብሮት እንጠይቃለን። በኮሜንትም ደግሞ አስተያየታችሁን እንድትሰጡን በአክብሮት እንጠይቃለን። ወስብሐት ለእግዚአብሔር። እግዚአብሔር ይስጥልን። በሰላም በሰላም ሳድረን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ
ሀበንዩም ህድግ ለነ ሀበሳነ ወጌጋየነ ከመንነን ንደግ ለዘአበ ሰላም ታአን ጊዜ ውስጥ መንሱት አላድነን ወባላህን እንኩል እኩይዝ በዚአከ ይእቲ መንግስት ኃይል ወስብሐት ለዓለመ ዓለም በሰላም ቅዱስ ገብርኤል መልአክ ኦግዝቴ ማርያም ሰላም ነች ድንግል በሌናኪ ወድንግል በስጋኪ እግዚአብሔር ጸባኦት ሰላም ነች ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸሊ ለነ ምሕረተ አበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ተመይጸንብኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን።